ሰላም በቀረቡልን መረጃዎች ላይ ተመሰረተን ወደ ጥልቅ ሐሳቦች የምንገባበት ዝግጅታችን እነሆ ተጀምሯል። ዛሬ የምንመረምረው ሰነድ በጣም ከባድ ወደ ሆኑ ስነ መለኮታዊ ጥያቄዎች ይወስደናል። ትኩረታችንም በአንዱ መለኮታዊ አካል ማንነት ላይ ነው፣ በተለይ ልጅ ተብሎ በሚጠራው። ሰነዱ የሚጀምረው ከፍጥረት በፊት ከዘመናት ሁሉ በፊት ከነበረ አንድ ጥያቄ ነው። ይህም ሁለተኛው መለኮታዊ አካል የመጀመሪያው አካል ባህሪ ነው ወይስ የባህሪው ምሳሌ? በቃላት ደረጃ ሲታይ ቀላል ይመስላል፣ ግን የሁሉ ነገር መነሻ ነው። እስኪ ይህንን እንፈትሸው። ትክክል። ይህ ጥያቄ የክርክሩ ሁሉ መሰረት ነው። ሰነዱ እዚህ ላይ ሁለት የተለያዩ አመለካከቶችን ያነጻጽራል። የመጀመሪያው አመለካከት እንደሚለው ከዘላለም በፊት እርሱ ምሳሌ አልነበረም፣ ራሱ ባህሪ ነበር። ባህሪ ነበር። አዎ፣ ምክንያቱም ምሳሌ የሚለው ቃል ትርጉም የሚኖረው ያንን ምሳሌ የሚመለከት ሌላ አካል ሲኖር ነው። ፍጡራን ከመኖራቸው በፊት ባህሪን ለማን ነው የሚገልጠው? ስለዚህ ምሳሌ የሚለው ሚና ከፍጥረት ጋር ተያይዞ የመጣ ነው ይላል። እሺ፣ ገብቶኛል። የመጀመሪያው አመለካከት ምሳሌ መሆን ከፍጥረት ጋር የተያያዘ ነው ይላል። ግን ይህ ትንሽ አይከብድም? እግዚአብሔር በፍጡራን መኖር ወይ አለመኖር ላይ ተመሰረቶ ማንነቱ ይለወጣል ያለን ነው። ይህ አመለካከት እግዚአብሔርን በሆነ መልኩ በፍጡራን ላይ ጥገኛ ያደርገውም? ሁለተኛው አመለካከት ይህንን ችግር ይፈታዋል? በጣም ጥሩ ጥያቄ ነው። በትክክልም ሁለተኛው አመለካከት የሚነሳው ይህንን ክፍተት ለመሞላት ነው። ያ አመለካከት እንደሚለው እርሱ ከዘላለም ጀምሮ ምንጊዜም ምሳሌ ነው፣ የክብሩ ነጸብራቅ፣ የባህሪው ፍጹም መገለጫ። ይህ ማንነቱ በፍጡራን መኖር ላይ የተመሰረተ ሳይሆን በመለኮታዊ አካላት መካከል የነበረ ዘላለማዊ ግንኙነት ነው። እርሱ ዘላለማዊ ቃል እንደመሆኑ የዘላለማዊውን አብ ሐሳብና ባህሪ ምንጊዜም ይገልጥ ነበር። ገብቶኛል። ስለዚህ አንደኛው ምሳሌ መሆን ተግባራዊ ሚና ነው ሲል፣ ሁለተኛው ደግሞ ዘላለማዊ ማንነት ነው ይላል። የሁሉ ግን በጣም ረቂቅና ፍልስፍናዊ ይመስላል። ሰነዱ ይህንን ረቂቅ ሐሳብ ከመሬት ላይ ካለ አንድ ተጨባጭ ክስተት ጋር ያገናኘዋል አይደል? ይኸውም ከመስቀሉ ጋር። አዎ፣ እዚህ ላይ ነው ሐሳቡ ከንድፈ ሐሳብ ወጥቶ ልብ ውስጥ የሚገባው። የሰነዱ ዋና መከራከሪያ ነጥብ ይሄ ነው። የኢየሱስ መሥዋዕትነት የእግዚአብሔርን ፍቅርና ፍትሕ ፍጹም በሆነ መልኩ ያረጋገጡ እርሱ ከመጀመሪያው አካል ጋር ፍጹም እኩል ስለሆነ ብቻ ነው። እኩል መሆኑ ይህንን ትንሽ ብናግራራው፣ እኩል መሆኑ ለምን የመሥዋዕትነቱን ዋጋ ይወስነዋል? ምክንያቱም ሰነዱ እንደሚለው ኢየሱስ ከፍ ያለ ፍጡር ብቻ ቢሆን ኖሮ፣ ለምሳሌ ሊቀ መላእክት ቢሆን ኖሮ፣ እግዚአብሔር እርሱን ለሰው ልጆች ኃጢአት አሳልፎ መስጠቱ የፍቅር ማረጋገጫ አይሆንም ነበር። እንዲያውም የአንዱን ንጹሕ ፍጡር ሕይወት ለሌሎች በደለኛ ፍጡራን ቤዛ አድርጎ መስጠት የጭካኔ ተግባር ሊመስል ይችላል። ነገር ግን መሥዋዕት የሆነው ራሱ እግዚአብሔር ሲሆን ነገሩ ይለያያል። የአንድ መሥዋዕትነቱ ዋጋ የሚለካው በተከፈለው ነገር ማንነት ነው። እግዚአብሔር የከፈለው ከሁሉ የላቀውን ዋጋ ነው። ይኸውም ራሱን ነው። ስለዚህ ነጥቡ እግዚአብሔር ፍጹም የሆነውን በግ መፈለግ ሳይሆን እግዚአብሔር ራሱ ፍጹም በግ መሆኑ ላይ ነው ማለት ነው። ፍቅሩ የሚረጋገጠው ሌላን ሳይሆን ራሱን ሲሰጥ ነው። በትክክል እግዚአብሔር ሌላን አልሰጠም፣ ራሱን ሰጠ። ይህ የመሥዋዕትነቱን ትርጉምና ክብደት ፍጹም ያደርገዋል። እሺ፣ እንግዲያው የመሥዋዕትነቱ ዋጋ የሚረጋገጠው እርሱ ፍጹም አምላክ በመሆኑ ነው አለን። ሰነዱ ግን እዚህ ላይ አንድ የሚገርም ሽክርክሪት ይጨምርበታል አይደል? ይህ ፍጹም አምላክ ራሱ ፍጡር ሆነ ይላል። ይህንን እንዴት ነው ማስታረቅ የሚቻለው? ይህ የውይይታችን ቀጣይ ቁልፍ ነጥብ ነው። ሰነዱ እንደሚለው ሁለተኛው መለኮታዊ አካል ፍጡራንን በእግዚአብሔር አምሳል ፍጹም ለማድረግ ሲል ራሱ ፍጡር ሆነ። ይህንን ተግባሩን ለመግለጽ ደግሞ በኩር የሚለውን ቃል ይጠቀማል። እዚህ ላይ በኩር የሚለውን ቃል ፍቺ በጣም መጠንቀቅ ያስፈልጋል። አዎ፣ ብዙ ጊዜ በኩር ስንል በጊዜ የቀደመ የመጀመሪያ የተፈጠረ ማለታችን ነው። ሰነዱ ግን ይህንን ትርጉም አይቀበልም። ፕሮቶታይፕ መሆኑን ነው። ሰነዱ እዚህ ላይ ሐሳቡን ለማጉላት የኮሪያኛ ቃላትን ይጠቀማል። ለምሳሌ ወንዮንግ ወይም ወንቢዮፕ የሚሉትን። ለምንድን ነው ሰነዱ እነዚህን የውጭ ቃላት የሚጠቀመው?
ለአማርኛ ተነጋጋሪ ምን ይጨምሩለታል? ጥሩ ጥያቄ ነው። ሰነዱ እነዚህን ቃላት የሚጠቀመው ያው ሐሳቡ መነሻ ያደረገበትን ስነ መለኮታዊ ሐሳብ አጽንዖት ለመስጠት ነው። በግሪክኛም ሆነ በሌሎች ቋንቋዎች ትርጉም ውስጥ ሊጠፋ የሚችልን አንድ የተለየ የትርጉም ልዩነት ለማሳየት ነው። ፕሮቶታይፕ ወይም ዋናው ምሳሌ የሚለውን ሐሳብ ለማጉላት ነው። ይህ ማለት እግዚአብሔር ፍጥረታትን ሲፈጥር የወደፊቱን የልጁን ሥጋ መልበስ አስቀድሞ በአእምሮ ይዞ ነበር ማለት ነው? የፍጥረቱ ሁሉ ዲዛይን የተሰራው በክርስቶስ ምሳሌነት ነው? በትክክል ሐሳቡ ይሄ ነው። እግዚአብሔር ፍጥረታትን ሲፈጥር ወደፊት ፍጡር ሆኖ የሚገለጠውን ልጁን እንዲመስሉ አስቀድሞ ወስኖ ነበር። ስለዚህ እርሱ የፍጥረት ሁሉ ዋናው ምሳሌ ነው። ፍጡራን እርሱን እንዲመሰሉ ታስቦ ነው የተፈጠሩት። እርሱ ደግሞ በመጨረሻ ፍጡር ሆኖ ያንን ፍጹም ምሳሌነት በተግባር አሳየ። ይህ ደግሞ መውለድ ከሚለው ጽንሰ ሐሳብ ጋር በቀጥታ ይገናኛል። ቃል ሥጋ በሆነበት ቅጽበት ተወለደ ይላል ሰነዱ። ይህ መውለድ ፍጡር ሆኖ መገለጡን ያመለክታል። እና ይሄ ከሰው ልጆች መወለድ ጋር ያለው ግንኙነት ምንድን ነው? እዚህ ላይ ያለው ትይዩ ግንኙነት በጣም የሚገርም ነው። በተመሳሳይ መልኩ አማኞችም ቃሉን ሲቀበሉ ይወለዳሉ ይላል። ስለዚህ በክርስቶስ መወለድ ማለትም ፍጡር መሆን እና በአማኞች ዳግም መወለድ መካከል ቀጥተኛ ግንኙነት አለ። እርሱ የመጀመሪያው ሆነው መንገዱን ከፈተ። ልክ እንደዛ እነርሱ ደግሞ እርሱን ተከትሎ በዚያው መንገድ ይወለዳሉ። ይህ በቀጥታ ወደ ቀጣዩ ወሳኝ ልዩነት ይመራናል። በሰነዱ ውስጥ አንድያ ልጅ እና በኩር ልጅ የሚሉት አገላለጾች በተደጋጋሚ ይነሳሉ። በውጭ ሲታዩ ተመሳሳይ ሊመስሉ ይችላሉ፣ ግን ሰነዱ በመካከላቸው ወሳኝ ልዩነት እንዳለ ይናገራል። እስኪ አንን ልዩነት እንመልከት። ይህንን ልዩነት መረዳት የሰነዱን አጠቃላይ መዋቅር ለመረዳት ቁልፍ ነው። ልዩነቱን በዚህ መልኩ ማሰብ እንችላለን። አንድያ ልጅ የንጉሡ ብቸኛ ወራሽ እንደመሆኑ ከንጉሡ ጋር አንድ አይነት ደምና ማንነት እንዳለው ነው። በፍጡር መልክ የተገለጠውን በባህሪው አንድና ብቸኛ የሆነውን ፈጣሪ ያሳያል። ይህንን ሚና ሊወጣ የሚችለው ኢየሱስ ብቻ ነው። ሰነዱ ይህንን ለማመልከት ወአድል የሚለውን የኮሪያኛ ቃል ይጠቀማል። ስለዚህ አንድያ ልጅ መሆን ከማንነቱ ከባህሪው ከደሙ ጋር የተያያዘ ነው። ማለቱም ከንጉሡ ጋር አንድ መሆኑን ያሳያል። በኩር ልጅ መሆንስ? በኩር ልጅ በኮሪያኛው ማዳደል መሆን ደግሞ ያው ንጉሥ በጦር ሜዳ የመጀመሪያውንና ከባዱን ውጊያ አሸንፎ ለመጣ ጀግና የሚሰጠው የክብር ስም ነው። ከድርጊቱና ከድሉ ጋር የተያያዘ ነው። ኃጢአትና ሞትን በማሸነፍ የሚገኝ ማዕረግ ነው። እውነት ነው። ኢየሱስ ከሙታን በመነሳቱ በኩር መሆኑ ተረጋግጧል። ከሙታን መካከል በመነሳት የመጀመሪያው በመሆኑ ለሚከተሉት ሁሉ የበኩር ሆኗል። ዋው! ያ ምሳሌ ልዩነቱን በጣም ግልጽ ያደርገዋል። ስለዚህ አንድያ ልጅ ማንነቱ ነው፣ በኩር ልጅ ደግሞ ያገኘው የድል ማዕረግ ነው። አማኞች በዚህ ምስል ውስጥ የት ነው የሚገቡት? ሰነዱ የማደጎ ልጆች ያንዣ የሚል ጽንሰ ሐሳብ ያነሳል። በትክክል ወደ ምሳሌያችን ስንመለስ የማደጎ ልጆች ደግሞ ያንን ጀግና አይተው ተበረታተው ውጊያውን የተቀላቀሉና ድል የተቀዳጁ ወታደሮች ናቸው። የንጉሡን ደንብ አይጋሩም? አዎ፣ የንጉሡን ደንብ አይጋሩም። ማለትም አንድያ ልጅ መሆን አይችሉም። በጀግንነታቸው የንጉሡ ቤተሰብ አካል የመሆን ክብር ያገኛሉ። የበኩር የሆነውን ምሳሌ በመከተል የማደጎ ልጆች ይሆናሉ። ይህ የማደጎ ልጅነት ደረጃቸውም የሚረጋገጠው ልክ እንደ በኩሩ በራሳቸው ትንሣኤ ነው። ሰነዱ ስለ መላእክትም አንድ ነጥብ ያነሳል። እነርሱም እግዚአብሔርን ስለሚወዱ ልጆች ሊባሉ እንደሚችሉ ይጠቅስና ግን አንድ ወሳኝ ልዩነት ያስቀምጣል። አዎ፣ ሰነዱ እንደሚለው መላእክት የመከራውን ወይም የመስቀሉን መንገድ ስላልተከተሉ እንደ አዳም ልጆች መንግሥቱን መውረስ አይችሉም። ያው መከራ ከሌለ ክብር የለም እንደሚባሉ ማለት ነው። የመንግሥቱ ዋራሾች የሚሆኑት በበኩሩ ልጅ መንገድ የሄዱት የማደጎ ልጆች ብቻ ናቸው። ልክ እንደዛ ነው። እንግዲህ ይህ ሁሉ ከትንሣኤ ጋር የተሳሰረ ነው። ትንሣኤ የበኩር ልጅ ማረጋገጫ ነው አንን። ሰነዱ ግን ትንሣኤ የማያረጋግጠው አንድ ነገር አለ ይላል። ይኸውም የኢየሱስን ፈጣሪ አንድያ ልጅ መሆንን። ይህ ነጥብ በጣም ወሳኝ ይመስለኛል። በጣም ወሳኝ ነጥብ ነው። ትንሣኤ የሚያረጋግጠው በኩር ልጅ መሆኑን ነው። ማለትም
ቃል የተገባለት መሲህ መሆኑን፣ በዚህም ለማደጉ ልጆች ሁሉ ምሳሌ ሆኖ ያገለግላል። ሰነዱ ትንሣኤን ከመለኮታዊ ማንነት ማረጋገጫነት ይልቅ የተገባውን ቃል ከመፈጸምና ሌሎችም መንገድን ከመክፈት ጋር ያይዘዋል። ሂደቱም በሰነዱ ውስጥ በግልጽ ተቀምጧል። ኃጢአትን ማሸነፍ ወደ ማሸነፍ ይመራል፣ ሞትን ማሸነፍ ደግሞ ወደ ትንሣኤ ያደርሳል። ነገር ግን የሰው ልጆች ይህንን በራሳቸው ማድረግ አይችሉም ይላል አይደል? አንድ ወሳኝ ረዳት ያስፈልጋቸዋል። በፍጹም ለሰው ልጆች ለአዳም በተረገመ ሥጋቸው ምክንያት ይህንን በራሳቸው ኃይል ፈጽሞ ማድረግ እንደማይችሉ ሰነዱ ይገልጻል። የመንፈስ ቅዱስን እርዳታ ግድ ይጠይቃል። እዚህ ላይ ነው የሰነዱ መከራከሪያ ወደሚገርም ደረጃ የሚሄደው። ኢየሱስ ራሱ ኃጢአትን ያሸነፈው በመለኮታዊ ኃይሉ ብቻ ሳይሆን እርሱም ልክ እንደ ሰው በመንፈስ ቅዱስ አማካኝነት ነው ይላል። አንድ ደቂቃ፣ ይህ እኮ በጣም ትልቅ ነገር ነው። ብዙ ሰው ኢየሱስ ኃጢአትን ያሸነፈው አምላክ ስለሆነ ነው ብሎ ያስባል። ሰነዱ ግን እርሱም እንደ ማንኛውም ሰው በመንፈስ ቅዱስ እርዳታ ነው ያሸነፈው እያለ ነው። አዎ፣ እናም ያን ነጥብ የእርሱ ምሳሌነት ሰነዱ እዚህ ላይ ሞቦን የሚለውን ቃል ይጠቀማል። እውነተኛ የሆነው የሚያደርገው ቁልፍ ነገር ነው መሳለነቱ። አዎ፣ ለእርሱ ብቻ በተሰጠውና ለሌሎች በማይገኝ መለኮታዊ ማጨበረሪያ ኮድ ኃጢአትን አሸንፎ ቢሆን ኖሮ የእርሱ ምሳሌነት ለአማኞች ትርጉም አይኖረውም ነበር። እርሱ እግዚአብሔር ስለሆነ አደረገው፣ እኔ ግን ሰው ስለሆንኩ አልችልም የሚል ሰበብ ይፈጠር ነበር። በትክክል። ነገር ግን እርሱም በተረገመ ሥጋ ውስጥ ሆኖ በመንፈስ ቅዱስ ኃይል ስላሸነፈ ለአማኞች እናንተም በእኔ እንዳደረጉት በመንፈስ ቅዱስ እርዳታ ማድረግ ትችላላችሁ የሚል እውነተኛ ምሳሌ ሊሆን ችሏል። እንግዲያው ለአንድ አማኝ የሚኖረው መንገድ ግልጽ ሆነ ማለት ነው። በኢየሱስ ደም የኃጢአት ይቅርታ ማግኘት። አዎ፣ ይሄ ደግሞ መንፈስ ቅዱስን ለመቀበል በር ይከፍታል። ከዛም በተቀበሉት መንፈስ ቅዱስ ኃይል ኃጢአትን ማሸነፍ፣ ይህም ሞትን ወደ ማሸነፍ ይመራል። በመጨረሻም ትንሣኤን በማግኘት የማደጎ ልጅ ሆኖ መረጋገጥ። ይሄ ነው ሰነዱ የሚያሳየው መንገድ። ፍጹም ትክክል ነው። ሰነዱ የሚያሳየው ይህንን የተሳሰረ እና ወጥ የሆነ የድነት ሂደት ነው። እያንዳንዱ ደረጃ በቀጣዩ ላይ የተመሠረተ ነው። ማዕከሉ ላይ ደግሞ የኢየሱስ እውነተኛ ምሳሌነትና የመንፈስ ቅዱስ ኃይል አሉ። የዛሬውን ውይይት ስናጠቃልል በጣም ረቂቅ ከሆነ ስነ መለኮታዊ ጥያቄ ነው የጀመርነው። ከዚያም በፊት ከነበረው ባህሪ እና ምሳሌ ምንነት ተነስተን በመጨረሻ አማኞች የእግዚአብሔር አምሳል እንዴት ሊሆኑ እንደሚችሉ ወደሚያሳይ ተግባራዊ ምሳሌ ላይ ደርሰናል። የአንድያ ልጅ፣ የበኩርና የማደጎ ልጅ ጽንሰ ሐሳቦች እርስ በርስ ተያይዞ አንድ ወጥ የሆነ ታሪክ ይነገሩናል። እናም ይህንን ታሪክ ከሰፊው ዓለም አቀፋዊ ዓላማ ጋር ስናገናኘው ደግሞ ይበልጥ አስደናቂ ይሆናል። ሰነዱ ይህ ሁሉ ሂደት ከእግዚአብሔር ፍጡር መሆን ጀምሮ አማኞች የማደጎ ልጆች እስከ መሆናቸው አንድ እጅግ ግዙፍ የሆነ ዓላማ እንዳለው ይጠቁማል። ይህም የመላእክትን ነጻ ፈቃድ ፍጹም ማድረግ ነው። ይህ ማለት እኮ የሰው ልጅ የድነት ታሪክ በሙሉ ለመላእክቱ የቀረበ አንድ ትልቅ የማስተማሪያ ድራማ ነው እያልን ነው። የእኛ መዳን የነሱን ዘላለማዊ ደህንነት ያረጋግጣል ማለት ነው። ይሄ እኮ ነገሩን በሙሉ ይገለበጠዋል። በትክክል የሰነዱ መደምደሚያ ይሄ ነው። የተወሰነ ቁጥር ያላቸው ሰማዕታት የማደጎ ልጆች ኃጢአትና ሞትን ሲያሸንፉ የእግዚአብሔር ፍቅርና ፍትሕ በመጨረሻ እና በማያ ዳግም ሙሊታ በተግባር ይረጋገጣል። ይህንን ድራማ ሲመለከቱ የነበሩ መላእክት በእግዚአብሔር ባህሪ ላይ የነበራቸው ጥርጣሬ ያው በሰይጣን ዓመፅ ምክንያት የተፈጠረው ከአእምሯቸው ሙሉ በሙሉ ይወገዳል። ገብቶኛል። በዚህም ነጻ ፈቃዳቸው ፍጹም ይሆናል። ማለትም እንደገና ኃጢአት የመስራት ዕድል ለዘላለም ይጠፋል። የሰው ልጆች ድል ለመላእክት ዘላለማዊ ማረጋገጫና ማስተማሪያ ይሆናል ማለት ነው። ይሄ በጣም አስገራሚና ትልቅ ሐሳብ ነው። የሰው ልጅ ታሪክ ከራሱ አልፎ ለመላው ፍጥረት ትርጉም አለው ማለት ነው። እንግዲያው ለመዝጊያ አንድ አእምሮን የሚያብሰለስል ጥያቄ እናንሳ። ሰነዱ አማኞች የእግዚአብሔር አምሳል እንደሚሆኑ በግልጽ ያስቀምጣል። ግን አንዴቃ ቅድም ካነበብኩት ውስጥ አንድ ቃል ትዝ አለኝ። ሰነዱ የሰውን ልጅ መጀመሪያ ሁኔታ ሲገልጽ አውሬ ጄምስን የሚል ቃል ይጠቀማል። ይሄ ከየት የመጣ ሐሳብ ነው? አዎ፣ ሰነዱ የሰውን ልጅ ከኃጢአት በኋላ ያለውን ሁኔታ ሲገልጽ ከመንፈሳዊነት ይልቅ በሥጋዊ ፍላጎት ስለሚመራ አውሬ ከሚለው ጋር ያመሳስለዋል። ይህንን ሁኔታ ከግምት ውስጥ ስናስገባ የመጨረሻው ጥያቄ
ይበልጥ ክብደት ይኖረዋል። እንግዲያው ጥያቄው ይሄ ነው። በመጀመሪያ አውሬ ተብሎ እስከ መገለጽ የደረሰው ደካማ ፍጡር የዘላለማዊውን ፈጣሪ አምሳል ሙሉ በሙሉ መላበስ ማለት ምን ማለት ሊሆን ይችላል? ይህ አስደናቂ ለውጥስ ለቀሪው ፍጥረት ምን አይነት አንድምታ ይኖረዋል? ይህንን እያሰላሰልን የዛሬውን ውይይት እናጠቃላለን።